ሄሉና ያ ማለት ነው። እኛንም እኮ እንቁልልጭ ያደረጋችሁን። አረ በረከታችሁ ይደርብን ብለናል። እኛ አስቀመሞች ማን አለን? ልዑል እኮ በጠራራ ፀሐይ ብሏል። እውነቱን ነው። በጠራራ ፀሐይ እኛን አሁን እንቁልልጭ አይከብድም። ለማንኛውም የሚመቻችሁ እንደዚህ በፍቅር ስትመጡ ደስ ይላል። በዚህ አጋጣሚ ያው ሄሉሻዬ ማለት ነው ያብን በድጋሚ ይቅርታም ያው ተመልካችንም ይቅርታ ጠይቃ ያው መልእክት አስተላልፋለች። እያዳመጥኳት ነበር በጣም ቁጭ ብዬ ማለት ነው። እሱም ስለ ተመልካች ነው። ያው አንዳንድ ተመልካቾች ወንድ ላይ ትንጠለጥ ያለሽ ወንድ ላይ የምትጠለጠው ምንድን ነው እያላችሁ አንዳንድ ያልሆነን ኮሜንት ስትሰጡኝ ነበረ። እኔ በእንደዚህ አይነት ነገር የምወድቅ ልጅ ቢሆን ገና ድሮ ዩቱብ ላይ ከመጣው 3 ዓመቴ ነው። ገና ድሮ መውደቅ የምችል ልጅ አልነበርኩም። ይሄን 100-200 ሰው ይዤ አልጓዝም ነበረ እያልሽ ነበር ሄሉዬ። በነገራችን ላይ ተመልካች እኮ በጣም ስለሚወድሽ በጣም ስለሚያከብሩሽ በተለይ ያብ የተደበደበ ቀን ነው ተመልካቾች በጣም ባንቺ የተናደዱትና ተናዶም ስለሆነ ነው እንጂ ደግሞ ያለ ነው እንኳን አንቺ 200,000 አሁን 200,000 ሰብስክራይብ ታይና እኛ ራሱ ወይንም እቺ ሚጢጥዬ 10,000 ሰብስክራይብ ዘን አንዳንድ ኮሜንቶች ይጣልብናል። ግን ያው ለምን ይሄን አላችሁ ብለን እንትናንለምና ለማንኛውም ተመልካችን ይቅርታ መጠየቅሽም ጥሩ ነው። ተመልካች ደግሞ ስለሚወድሽ ስለሚያከብርሽ የራሱን አስተያየት ሰጥቶሻል። በጊዜው ያብ መደብደብ ብዙዎቹን አናዶ ነበር። በዚህ አጋጣሚ ግን እኔ አሁን ዛሬ ስትናገሪ የሰማሁት ዝም ብላችሁ ፍቅራችሁን ብትኮመኩሙ አንቺና ያ በጣም ደስ ይለኝ ነበር። ግን ደግሞ ያው ይቅርታ በመጠየቅሽ መሀል ያው ሮቤልን ያመጣሽበት ምክንያት ለድራማው እንደሆነና አንቺን ለማስቀናት ማንን ይቅርታ ቤተሰቦች ያብን ለማስቀናት ያው ድራማ በሉት ለዛ ነው ድራማ ያልኩት። ያብን ለማስቀናት ሮቤልን ተነጋግረው ሮቤል ደግሞ የሚዲያ ሰው እንደሆነና እንደምታውቀውና ኖርማል ጓደኛ እንደሆነና ይሄን ነገር አንዴ ወዲያውኑ እንደዚህ ብዬ ሳወራው ተቀበለኝ ብላለች። እንደዚህ ከሆነ ታዲያ ያብን ለምን ደበደበው ነው ያልገባኝ ነገር። ነግረሹ ከሆነ ፍቅረኛሽን ለማስቀነትና ያንቺን ዋጋ እንዲገባው ነግረሹ ከሆነ ያብን እስከ መደብደብ ደረጃ ለምን ደረሰ? ይሄንን የሚያውቅ ከሆነ የኔ ጥያቄ ነው ስትናገር ስለሰማው። ለማንኛውም ያው ሴትም ታጥፋ ሚስትም ታጥፋ ባልም ያጥፋ ይቅርታ የምትጠይቀው ሚስት ናት ብላ ዛሬ እንግዲህ ያው ያብን ይቅርታ ጠይቀዋለች ተንበርክካ። በእኔ ግን ለመጀመሪያ ጊዜ ሲሰማ ነው ቤተሰቦቼ አለ እንዴ እንደዚህ አይነት ነገር ማለት ሚስትም ታጥፋ ባልም ያጥፋ ሚስት ናት ይቅርታ የምትጠይቀው እንዴ ነው እንዴ? ለማንኛውም ከሆነ ጥሩ ነው እንግዲህ ሄኖ ናት ሚስትም ታጥፋ ባልም ያጥፋ ይቅርታ የምትጠይቀው ሚስት ናት ብላ እንግዲህ ያው በርከክ ብላ ያብን ይቅርታ ስትጠይቀው ነበረ። ገርሞኛል ያባባል በነገራችን ላይ ለመጀመሪያ ስሰማው ነው። እና ሄሉሻዬ ያለፈውን ትታችሁ አሁን እናንተ ማድረግ ያለባችሁ በቃ ፍቅራችሁን ዝም ብላችሁ መኮንኮም። በቃ እናንተም ፍቅራችሁን ኮንኮሙ፣ እኛም ደግሞ እናያችኋለን። በረከታችሁ ይድረስብን ሄሉዬና ያብ እያልን ከማየት ከመመልከት መቼም ወደኋላ አንልም። በነገራችን ላይ እኔ በጣም እስከ መጨረሻ ጉጉት ብዬ የማየው የሄሉንና የያብን ሁኔታ ነው። እግዚአብሔርን ነው መላቸው። በቃ ቪዲዮቸው የእነሱ ይመቸኛል። ለምን እንደሆነ በቃ የለም የሆነ ፊልም ነው እያልኩ ነው ማየው። እግዚአብሔርን በቃ ደስ ይሉኛል ሁኔታቸው ምናምን ያለ አይደል የወጣትነት እድሜ ምናምን በቃ በጣም ነው ደስ የሚለው። በዚህ አጋጣሚ ማለ ሄሉ እየፈታ አርገሽኛል። ያው ያብ ሳይመጣ በፊት ቂጥ የለኝም ማደጉ ግን አይቀርም ያድጋል ያለችው ቦታ ያው በሳቅ ሞትኩት። እግዚአብሔር ጮክ ብዬ ነው የሳኩትና አይሄዱ ያድጋል፣ አይዞሽ ያለሽ ይበቃሻል እናቴ ያለሽ ይበቃሻል፣ ያለሽን ተመስገን በይ፣ ለመቀመጫ በቂሽ ነው የኔ ውድና። ሄሉሻዬ ዛሬ አልተቻለችም። በቀጣዩ ደግሞ ሰፋ ባለ ሁኔታ ፕሮግራም አድርጌ ቤተሰቦቼንም ተመልካቾቼንም ያብንም ይቅርታ ጠይቃለሁ ብላለች። ዛሬ እንግዲህ ተመልካችንም ሄሉሻዬ ዝቅ ብላ ይቅርታ አጥፍቻለሁ ያብን ላለማጣትና የኔ ዋጋ እንዲገባው ያደረኩት ነገር ነው። ሮቤልንም ደግሞ ንጹህ ጓደኛዬ ነው፣ የሚዲያም ሰው ነው። ስለማውቀው ይሄን ነገር ሳወራው እሺ ብሎኝ አንዳንድ ተቀበለኝ እንጂ ሌላ ነገር እኔና ሮቤል መሀል የለም በማለት ለተመልካችም ለያብም ማስረድታለች ማለት ነው። ለማንኛውም ሄሉሻዬ ይመችሽ። የኋላውን ትታችሁ እንግዲህ ከዚህ በኋላ በፍቅር እንግዲህ ፍቅራችሁን ዝም በላችሁ አጣጥሞሽ እናቴ አጣጥሞ፣ እኛም ደግሞ እናያችኋለን። ፈርዶብናል አይደል? ያው በረከታችሁ ይደርብን እያልን እኛም ከማየት ወደኋላ አንልም። እናንተም እንደው በጠራራ ፀሐይ እንደው እኔ እናንተ እኮ እንደዛ ስትሆኑ እኔ ራሱ እዚህ ተሽኮረመምኩ እኮ ቪዲዮ እያየሁ ተሽኮረመምኩ ቤተሰቦቼና በዚህ አጋጣሚ ማለት ነው ልዩ በጣም እውነት ለመናገር ያው አሁን ላይ ጥሩ ስራ የሰራች ይመስለኛል። ልዩዬ ግን አይከብድም የመጀመሪያ ፍቅረኛ ለሌላ ሰው ሰጥቶ አጃቢ መሆን ሲጨፍሩ ነበር መጨረሻ ላይ እና
ልዩ የኔ ቆንጆ ይማጭሽ። የሆነ ሰዓት አናዳኝ ነበር። አሁን ግን ያው ምንም አትይም። ያው ማንም ሰው የመጀመሪያ በነገራችን ላይ ፍቅር ማለት የምትወዱትን ሰው ደስታ ማየት ነው። ግድ ያ ሰው የኔ ካልሆነ ማለት ሳይሆን እሱ የሚፈልገውን እሱ የመረጠውን ነገር እንዲሆን የእሱን ደስታ መፈለግ ነው። ያ ነው ብዬ ነው የማስበው። እና ልዩ እንግዲህ ያደረገችው ለያብ ስለምትወደው ስለምታፈቅረው የእሱን ደስታ ውስጧ ምንም ደስተኛ ባይሆንም የእሱን ደስታ መፈለግ ላይ ነው ያለችው። ፍቅር ማለት ደግሞ ያ ይመስለኛል። እና ግን አጃቢ የሆነው መጨፈር ይከብዳል። ልጅዬ የኔ ቆንጆ አይዞሽ። ያው ኮሜንቶች እኮ ከልዑል ጋር ጣምረውሻል። እናንተ ይፋ እስከምትወጡ እንጠብቃለን እንጂ ከልዑል ጋር ጣምሯት፣ ግማሾቻችሁ ደግሞ ሄሉዬ ባለውለታሽ ናት፣ ልዩ ዩቱብም ክፈችላት እሷም ትስራ እያላችሁን አይቀርም። ያው አሁን ፈምሳለች እኮ ታዋቂ ሆናለች። እና ልዩ ግን አሳዘነችኝ። የሆነ ታስባችሁታል? የበፊት ፍቅረኛችሁ የሆነን ሰው ከሌላ ሴት ጋር ዞር ያከባችሁ እየጨፈራችሁ ስድሩ ማለት እኮ ነው።